አሰላሙ አለይኩም አህባቢ ሽቶ የተቀባን መስሏችሁ ነጃሳ ነገርን ተለቅልቃችሁ የምትወጡ ሰዎች ጥንቃቄ እንድታደርጉ ያክል ይችን መልእክት አስተላልፍላችኋለሁ። ሽቶዎች አሁን ሰዓት ላይ ያሉ አብዛኛው አልኮል አለባቸው። አልኮል ሲባል ያው ሁሉም አልኮል ነጃሳ ነው ማለት አይደለም። ሽቶ ላይ የሚጻፉት ማለት ነው ኢንግሪዲየንትስ የሚል ቦታ አለው። እዛ ላይ ከምን ከምን ተሰራ የሚለውን ሲጻፍ ይናገሩታል ማለት ነው። እና ወደ 7 አካባቢ የሚደርሱ ነጃሳነት ደረጃ ላይ የደረሱ አልኮሎች አሉ እነዛ ላይ ከሚጠቀሱት ውስጥ ማለት ነው። ስለዚህ ሽቶዎችን ስንገዛ እነዛ ነገሮች አሉበት ወይስ የሉበትም የሚለው ነገር ቼክ ማድረግ አስፈላጊ ይሆናል። እነሱ ማን ማን ናቸው የሚለውን እዚህ ጋር አስቀምጥላችኋለሁኝ፣ ተመልከቷቸው። የምትጠቀሙት ሽቶም ካለ ኢንግሪዲየንትስ የሚል ካርቶን ላይ ታገኛላችሁ። ካርቶን ከሌለው ምናልባት ካርቶን ከሌለው ስሙን ጽፋችሁ ሰርች ማድረግ ትችላላችሁ። የዚህ እቃ ኢንግሪዲየንትስ ምንድን ናቸው ብላችሁ ከጻፋችሁለት ይመጣል ማለት ነው ዝርዝሩ ከምን ከምን እንደተሰራ። ያንን ነጃሳ ነው አይደለም የሚለውን ነገር ማየት አስፈላጊ ይሆናል። ምክንያቱም ልብሳችንን እየነጀስን ሽቶ የተቀባን መስሎን አሎጉ ዒባዳ የምናደርግ ልንኖር ስለምንችል ለማስጠንቀቅ እና ለማስታወስ ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሄ የምታዩት ሁሉ አልኮል ሲሆን በቀይ የተጻፉት ግን ነጃሳነት ደረጃ ላይ የደረሱ ናቸው። ከላይ እንደምታዩት መጀመሪያ ላይ አልኮል ብቻ የሚል አለ፣ ኢታይል የሚል ግሬን አልኮል በማለት የሚታወቃል። ያው ጠቅላላ በቀይ የተጻፉትን ልብ ብላችሁ ያዋቸውና ስትገዙ ቼክ አድርጉ።